ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ተከታታይ ላድርገውና መንግስትና በጀት በሚል አዲስ ተከታታይ ነው። ሁለተኛው ቪዲዮ ይሁን ይሄ። ዛሬ ቀኑ ፈረንጆች ዲሴምበር 21 ነው 2025 ዓ.ም። እንግዲህ በአንደኛው ላይ ያልኩት ነገር ምንድነው? ግብር ሰብስቦ ግብሩን ለሀገር ልማትና ለህብረተሰብ ላይ ነው በአንጻራዊነት ተጋላጭ የሆኑ የህብረተሰብ ክፍሎች ድጎማ የማድረግ አካሄድ በባህሪው የዘመናዊ መንግስት መገለጫ ነው ማለት ነው። it was not so until recently እስከ ዛሬ 300 400 ዓመት ድረስ የሰው ልጅ የፖለቲካ ታሪክ 5 እና 6 ሺህ ዓመት ቢሆንም እኔ አላጋጠመኝም። ቼክም ማድረግ ያለው ነው የምላችሁ አላየሁም አልነበረም። ግብርን ሰብስቦ ያን የሰበሰቡትን ግብር ለማህበራዊ ልማትና ላይክ ነው ለአገር ግንባታና ለምሳሌ መንገድ ለመዘርጋት ጤና ማዕከል ለመገንባት ወዘተ ወዘተ እንዲሁም ደግሞ በአንጻራዊነት ተጋላጭ የሆኑ የህብረተሰብ ክፍሎችን ለማገዝ ስራ ላይ ሲውል አታዩትም ማለት ነው። ስራ ላይ ሲውል አታዩትም። ያ ማለት ግን ከዚህ በፊት ግብር ሲሰበሰብ አልነበረም ማለት አይደለም። በጣም ግብር ሲሰበሰብ ነበር ማለት ይሰበስቡ ነበር። ሁሉ በባቢሎን ብትሄዱ ግብር ይሰበስባሉ። ሌሎቹም ብትሄዱ ማለት መጽሐፍ ቅዱስ ላይ ብታነቡ በቃ ግብር አይነት ነው ያለው ነው። የዓለም ላይክ ነው ሴኩላር ታሪክ ላይም ብትሄዱ ሮማውያኖች በጣም ግብር ሲሰበስቡ ነው የነበረው። ኢቭን አቴና ውስጥ ግብር አለ ወዘተ ወዘተ ሁሉም ቦታ ላይ ግብር አለ። ግብጾች ጋር አለ ግብር አለ። እኔ እንደው ከኛ ሀገር ታሪክ ጋር ደግሞ ለማዋደድና ነገሩን ትንሽ ኮንቴክስት ለመስጠት ብዬ ለምሳሌ የዛሬ 1500 ወይም 1600 እዛ አካባቢ አክሱማውያን እንዴት ኤክስቴንሲቭ የሆነ የንግድ ኔትወርክ ዘርግተው እንዴት ሰፊ የህብረተሰብ ክፍል ግብር ያስገብሩ እንደነበር ኮስማስ ዘግቧል። ኮስማስ እንግዲህ የስድስተኛው ክፍለ ዘመን የክርስቲያን ቶፖግራፊ ወይንም የክርስቲያን ጂኦግራፊ አጥኚ ነው። ላይክ ነው ዓለም ክብ አይደለችም ዝርግ ነች ብሎ የሚከራከር ሰው ነው። የሚገርመው ዛሬም ክርክር አለ ታውቃላችሁ። ዓለም ጂኦይድ ነች ስፌሪካል ነች ወይንስ ደግሞ ፍላት ነች የሚል ያንም የዛሬ 1600 ዓመት የነበረ ዲቤት ነው። ይገርማል ላይክ ታሪክ እና ያ ክርስቲያን ነበር። ስለዚህ ይሄ ስፌሪካል ነች የሚለው ከመጽሐፍ ቅዱስ ጋር የሚሄድ አይደለም፣ ሆነ ብሎ የእግዚአብሔርን ቃል ለማጣጣል ነው፣ የሰዎችን እምነት ለመምታት ነው ወዘተ የሚል እምነት ስለነበራቸው ያንን ዲስፕሩቭ ለማድረግ የተንቀሳቀሰ ሰው ነው ኮስማስ። የሚታወቅ ሰው ነው። ኢትዮጵያ መጥቷል ማለት በስፋት በግዛቱ ላይ ቆይቻለሁ ነው። ከካሌብ ጋር ግሪክ ማውራት ይችላል፣ አብረን አውርተናል፣ ተወያይተናል ምናምን ብሎ ሪፖርት ያደርጋል። የዛሬ ስንት ዓመት ማለት ነው? የዛሬ 1600 ዓመት ምናምን በጻፈው መጽሐፍ ላይ ማለት ነው። እና ከተሰጠው አንድ ኮሚሽን ኮስማስ እንግዲህ እዚህ መጥቶ ቆይቷል ብያቸዋለሁ። እና መጥቶ ሲቆይ ከተሰጠው ኮሚሽን አንድ የሆነ የዘመቻ ጽሑፍ ነበር። እሱን ገልብጥና በጽሑፍ አድርገህ አምጣ ተብሎ ነው የተሰጠው ማለት ነው። እና እሱን ሲገለብጥ ለራሴ ኮፒ ያስቀረው እኔና ሌላ አንድ ነጋዴ ሆነን ኃላፊነቱ ተሰጠን። ገለበጥ ነው። ከገለበጥን በኋላ እያንዳንዳችን ለራሳችን የራሳችን ግልባጭ አስቀረን። እኔ የገለበጥኩትን ይኸው ጽፌያለሁ ብሎ መጽሐፉ ላይ ያስገባዋል ማለት ነው። ከዛ መጽሐፍ ላይ የተገኘ ነው። እና የዘመቻው ማለት እንግዲህ ምንድን ነው የሚለው ሄድኩኝ ወደ ባህሩ በመግፋት ሰለቶች አጋጠሙኝ። እነሱን አስገብቼ የባህሩን ጠረፍ እንዲጠብቁ አሳስቤ ተመለስኩ። ከገቡልኝ በኋላ ለእኔ እንዲገብሩ እያደረግኳቸው ግዛታቸውን መለስኩላቸው። ስለዚህ ምንድነው ሪኳየርመንቱ? ለእኔ ትገባለህ ማለት ምን ማለት ነው? የኔን የበላይ በአንተ ላይ የበላይ ባለስልጣንነት ተቀብለ ከአካባቢ ከምትሰበስበው ግብር ለእኔ ድርሻ ልክ ነው ፊውዳል ስርዓት ማለት ነው ታመጣለህ። ያንን የምታደርግ ከሆነ አካባቢህን እመልስልሃለሁ፣ ንግስም ላይ ነው ገዥነትን የዛ አካባቢ ምናምን ኦቶኖሚን አረጋግጥልሃለሁ ነው። ግን ገብር ነው እና ያስገብሩ ነበር ነው ልላችሁ። ግን እነዚህን ግብር ሲሰበስቡ ልማት ሊሰሩበት ነው ወይ? የኢትዮጵያ አክሱማውያን ሲሰበስቡት ወይንም ደግሞ ማናቸው ስማቸው ባቢሎናውያን ሲሰበስቡ ወይንም ቻይና ብትሉ ሞንጎሎች በሉ ወይም ሌሎችም ወይም ሮማውያኖች በሏቸው ወይም ግሪኮች በላቸው አሌክሳንደር ዘ ግሬት ማለት ነው። ግሪክ ስል ያኛውን ፕሪ አሌክሳንደር ያለውን ግሪክ ሳይሆን የኤክስፓንሽን ውስጥ ሄለኒስቲክ ግሪኩን ማለት ነው። ኤክስፓንሽን ውስጥ ነው ሲሰበስቡ ላይክ ነው ሀገር ለማልማት። በነገራችን ላይክ ነው ዶንት ቴክ ሚ ሮንግ። አሁን ለምሳሌ ሮማውያኖች አንድ ቦታ ሲሄዱ የመጀመሪያ የሚያደርጉት ስራ ላይክ ነው ቢሲዲ ነው የሚፈጥሩት። ላይክ ነው ቢዲሲ ነው ላይክ ነው ሴንትራል ሲቢዲ ሴንትራል ቢዝነስ ዲስትሪክት አይነት ነገር
ላይክ አሁን ሄዳችሁ ይገርማችኋል። አልጄሪያ፣ ሊቢያ፣ ሲሪያ ምናምን ብትሄዱ ላይክ ነው ዲካፖሊስ ወደ ላይ ያደርጋችሁ በግሪክ አድርጋችሁ ምናምን አድርጋችሁ ብትሄዱ ሲሄዱ አምፊ ቲያትር ይገነባሉ፣ መንገድ ይሰራሉ። ወዘተ ወዘተ የሆነ እንዴት ልበላችሁ ልክ አንድ ቦታ ሲመጡ የሆነ ካልቸራል ሴንተር ይፈጥራሉ። ዲዛይን ነገር ያደርጋሉ። ግን ኢትስ ናት ዊዝ ዘ ኢንቴንት ኦፍ ክሪኤቲንግ አ ሶሻሊ ሲቪላይዝድ ላይክ ነው ኢትስ አ ሚንስ ኦፍ ኤክስቴንዲንግ ኢንፍሉዌንስ ዶሚናንስ ኤንድ ነው ላይክ ነው ዳትስ ኢት በቃ ዝም ብሎ መግዛት ነው፣ ማስፋፋት ነው፣ ግዛት ማስፋፋት በቃ እንትን ነው። የሆነ ምን ልበላችሁ ኤግዚስት የሚያደርጉት የሚኖሩበት ዓላማ ለመውረር ነው። ለነሱ አጠገባቸው ከነሱ ላይክ ነው ከነሱ ቅርብ ርቀት አይደለም፣ በረጅም ርቀት ራሱ የሆነ የሚገዳደር የሆነ ኦቶኖሚ ያለው ነገር እንዲኖር አይፈልጉም። ኖ ማለት እንትን ሊያመጡ ይችላሉ። ሰብሚት አርክ ነው እንዳለ ኢምፓየር ነው ሴንቲመንታቸው። ሴሚንግ ላይክ ነው እንደዚያ ነው። ሮማኖቹም they go as far as ለዛ ነው ላይክ ነው ወደዛም ወደዚህ የሚሰፉት ማለት ነው። እና የሚሰፉበት እና የሚስፋፉበት ዓላማ ያን ለማድረግ ነው። ስለዚህ ዘመናዊ ግብር ላይክ ነው ዘመናዊ ነፃ የንግድና የስራ ኢንቫይሮንመንት ፈጥሮ ሰብአዊ በሆነ መልኩ ግብር ሰብስብ ማለት ፈጥሮ በዛ ነፃ የንግድና የስራ ኢንቫይሮንመንት በሚፈጠር እሴት ግብር ላይ እሴቱ መኒ ይፈጥራል፣ ገንዘብ ይፈጥራል። ከዛ ገቢ ላይ ከዛ ግሮስ ፕሮፊት ላይ እዚህ ጋር እንዳስቀመጥኩላችሁ ማለት ነው ጥቅል ትርፍ አለ ነው። ይሄ ጥቅል ትርፍ ሽያጫችሁ ሲቀነሱ ወጪያችሁ ነው። ከዛ ላይ ግብር ቀንሶ ያንን ግብር ከእያንዳንዱ የንግድ እንቅስቃሴ ላይ ማለት ነው ከእያንዳንዱ የንግድ እንቅስቃሴ ላይ ግብር ሰብስቦ ያንን ግብር ሀገርን መገንቢያ ለማድረግና የቀረውን ደግሞ ህብረተሰብ መደጎሚያ ማድረጉ አካሄድ ወይንም ይህ አይነቱ መንግስታዊ የበጀት አስተዳደር በአንጻራዊነት ዘመናዊ ነው። በአንጻራዊነት ሳይሆን I haven't seen I've tried ነው የምላችሁ። ተሳስቼ ላይክ ነው አዲስ የሆነ ግኝት መጥቶ አይ እንደዚህ የሚያደርጉ እኮ ምናምን ነበሩ፣ ግን ኦን ኢን ዘ ኖ ላይክ ነው በሚታወቀው ታሪክ እንደዚህ አይነት ነገር አልተስተዋለም ነው። ሰው ያንን ያልኩት ማለት ነው። እንደው እግረ መንገዴን ግን አንድ ነገር ላንሳላችሁና ማለት ምንድን ነው በአንድ ድንጋይ ሁለት ወፍ ላርገውና ለቻት ጂፒቲ ምን ብዬ ጠየቅኩት መሰላችሁ? ይሄንን አሁን እዚህ ጋር የኮስማስ የሰጠኝን ጽሁፍ ሰጠሁትና ይሄንን ጽሁፍ ማለት ነው ሰጠሁትና እነዚህ ጋምቤላ፣ ሩሃሲ እና ሶሌት የሚባሉት የት አካባቢ ሊሆኑ ይችላሉ? ሞደርን ማፕ ላይ እስቲ ለማስቀመጥ ከቻልክ ሞክርልኛል። ማን ሊሆኑ ይችላሉ? ምክንያቱም ጋምቤላ ሲል አስቡት የዛሬ 3000 ምናምን ዓመት የዛሬ 3000 እንኳን ሳይሆን የዛሬ 1600 ዓመት በፊት ጋምቤላ የሚባል ቦታ ነበር እና እዛ ሄጄ አስገበርኳቸው ሲል የዛሬው ጋምቤላ ነው ብላችሁ እንትን አይፈጥርም፣ ኪዩሪዮሲቲ ይፈጥራል። የዛሬው ጋምቤላ ነው የሚል ኪዩሪዮሲቲ ይፈጥራል። አት ዘ ሴም ታይም ሶሌት ሲል እኔ ሶማሌ መሰለኝ ከቦታው አኳያ ምናምን ስታዩት ሶማሌን ይመስላል እና ሶማሌ እያለ ነው ወይ ብዬ ላይክ ነው ጥርጣሬ ስለነበረኝ እኔ ሶማሌ ማለቱ ነው ወይ ራሱ አላልኩትም። እስኪ ምን ይመስላል ላችሁ የጻፍኩት እችል ነው and I was wondering if you can figure out which modern locations could be those three places were supposed to be there Gambela, Ruasi and the Solet referenced by the text ብዬ የጠየኩት። This is a very good and serious historical question. You are essentially asking how to map Cosmas, the Adulis inscription monumentum like Adulitanum የሚባል ነው ጽሁፉ። ያ የገለበጠው ጽሁፍ የአዱሊሱ ምንድነው ኢንስክሪፕሽን እንግዲህ ምን ብላችሁ እንደምትተረጉሙት አላውቅም። የአዱሊሱ የድንጋይ ላይ ጽሁፍ ነው። በሞኒመንተም አዱላቲነም ብለው ያውቁት ይታወቃል ነው በታሪክ አሁን ላይክ ነው ታሪክ አጥኚዎች ያውቁታል። ኮስማስ የመዘገበው ከየት ነው የገለበጠው? አዱሊስ ላይ ከሚገኝ ከድንጋይ ላይ ጽሁፍ ላይ ነው የገለበጠው ወዘተ የሚታወቅ ነው። እና እየጠየቀኝ ያለው ሞደርን ጂኦግራፊ ላይ ማፕ አድርግልኝ ነው። we have to be careful this identification are probabilistic not exact። ስለዚህ ጥንቃቄ ያስፈልጋል። ማለት ሊሆን ይችላል ነው ማለት የምንችለው እንጂ በትክክል ይሄ ነው ማለት አይቻልም ማለት። ምክንያቱም አስቡት
ቦታ ስም 1500 ዓመት አይቆይም ነው። Because the inscription reflects Aksumite imperial geography, not modern ethnic or administrative maps. I will go one by one. ስለዚህ የአክሱማይት ኢምፔሪያል ሪቻቸውን ላይክ ነው አንዳንድ ሰዎች አሁን ትላንትና እኮ ነው ምናምን ይላሉ፣ ግን አይደለም ነው። this thing is long ነው እኮ የቆየ ነው። ancient civilization ነው። እና ጋምቤላ፣ ግንብላ ብላም የተለያዩ what the text tells us mentioned early in the campaign list መጀመሪያ ላይ የተጠቀሰ ጽሑፍ ነው። ማለት በኃይል እንግዲህ እንዲገብር የተደረገ ህዝብ ነው። በትክክል ከአፍሪካ ሳይድ ነው ማለት አሁን እንግዲህ አክሱምን አስቀምጣችሁ ማለት አርጋችሁ የሆነ ሴንተር ነው። ወደ ላይ ብትወጡ ግብጽ ሊሆን ይችላል። ወደዚህ ብትሄዱ ወደ ምስራቅ ብትሄዱ አረብ ሀገር ይሆናል። ወደዚህ ብትሄዱ ምስራቅ አፍሪካ ኮስት ላይን ሊሆን ይችላል። ወደዚህ ሲሆን ደግሞ ወደ አፍሪካ ህንድ ላይክ ነው ምንድነው ዋናው ምድሩ ሊሆን ይችላል። የሆነ ሴንተር ቦታ ነው በአንጻራዊነት። ስለዚህ ቦታው በትክክል ከአክሱም በስተምዕራብ ወደ ዋናው የአፍሪካ ክፍል ነው። ወደ አረቡ አይደለም ወይ ኮስት ላይኖቹ ወደ ሰሜንና ወደ ደቡብም አይደለም። ኮስት ላይኖቹ ማለት የባህር ጠረፎቹ ላይ አይደለም ነው። ሞስት ላይክሊ ማለት በጣም ሊሆን የሚችለው ዘመናዊ አካባቢው ባሮ አኮቦ ቤዝን ነው ሊሆን የሚችለው እንግዲህ ወንዙ የተፋሰሱ ጋር ነው ይሄ ለከኑ ዳርና የባሮ አኮቦን። ስለዚህ የዛን ጊዜ ባሮ አኮቦ ደርሰው ገቨርን ያደርጋሉ ነው the point። ዝም ብላችሁ ነው የምትለፈልፉት ነው አንዳንድ ሰዎች። parts of modern Gambella region possibly extending into upper Nile fringe areas። ስለዚህ ምናልባት ደግሞ አባይንም ተከትሎ እንትን ይችላል ማለት ነው። በዛ በቤኒሻንጉል አድርጎ ወጥቶ ምናምን እዛ አካባቢ ድረስ ሊደርስ ይችላል ነው። ግምቱን ነው እንዳልነው ጋስ ነው ፕሮባቢሊስቲክ ነው። ለምንድን ነው በዚህ መልኩ ማድረጉ ስትሮንግ የሚሆነው? አንደኛ ጋምቤላ የሚባል የግሪክ ስም የለም ነው። ስለዚህ ከዚሁ አፍሪካዊ ስም ነው ነው የግሪክ ስም አይደለም። ስለዚህ አካባቢያዊ ስም ሆኖ ነው። እንደገና ደግሞ ስሙ ተደጋግሞ ይቀርባል ነው። ሜዲቪያልም ሞደርን ጂኦግራፊ ላይ ማለት በመካከለኛው አሁን ይሄ ጥንታዊ ክላሲካል ፔሪድ አካባቢ ነው። ሜዲቪያል በ10ኛው 11ኛው 12ኛው እንደገና ስሙ ጸንቷል ነው። ጋምቤላ ቆይቷል ያለ ስም ሆኖ ታገኙታላችሁ። ስለዚህ ከኤክስፓንሽን ሎጂካቸውም ጋር ምናምን ይሄዳል። ግን ላይክ ነው ዝርዝሩን እንተው ብቻ ዌስተርን ኢትዮጵያ ሎላንድስ ኒር ላይን ዋተርሼድ እዛ አካባቢ ነው ጋምቤላን ያስቀምጠው ማለት ነው። ሩሃሲ ሩሲ ዋትስ the text tells us a race spread over wide waterless plains in the interior of frankincense countries። ስለዚህ ይሄ ሩዋሲ የሚባሉት ምንድን ነው? የሆነ ዝርዝር ብሎ ተበታትኖ የተቀመጠ ዘር ነው ሬስ አይነት ነገር ነው። እና ውሃ አልባ በሆነ ምድር ላይ ነው የተዘረዘረው። እና በየት ነው ፍራንኪንሰንስ እንግዲህ የጣና ሀገር ላይ ነው። ኢንቴሪየር ነው ውስጥ ነው። ስለዚህ ኮስት ላይ ነው። አሪድ ነው በጣም ደረቃማ ነው። አሶሺየትድ ዊዝ ፍራንኪንሰንስ ፕሮዳክሽን ከጣን ምርት ጋር አብሮ የተያያዘ ነው። ባህሩን ሳትደርስ በፊት ነው። this is the strongest clue of the frankincense producing regions in antiquity are very specific። ስለዚህ ይሄ ዕጣን የሚያመርቱ አካባቢዎች በጥንት ጊዜ በጣም ስፔሲፊክ ስለሆኑ ቦታው የት አካባቢ እንደሆነ you can know አይነት ነገር ነው። ስለዚህ ኦጋዴን አካባቢ ነው የሚሆነው ነው። ሆዋድ ሶማሌ ፕሌቲው የሶማሌ ተራራዎች ኦጋዴን አካባቢ ነው የሚሆነው። most likely modern location ኢስተርን ኢትዮጵያ ኦ ሶማሊ ኢንቴሪየር ነው የሚሆነው። ምስራቃዊ ኢትዮጵያ ወይም የሶማሌ ውስጥ አካባቢ ኦጋደን ሆውድ ፕሌቱ ማን ነው ላይክ ነው ቼክ አላረኩትም። ወይም ኖርዘርን ሶማሊያ ለምን ሩዋሲ እነዚህን አካባቢዎች ሊያካትት ይችላል? ዋተርለስ ፕሌንስ ይላል። ውሃ አልባ ያሉ መሬቶች ማለት ነው። በጣም ከሶማሌ ማለት ጂኦግራፊክ ዲስክሪፕሽኑ ተነስታችሁ ሶማሌ ሊሆን ይችላል ነው የሚለው። conclusion and like solid encountered after moving እነዚህን ደግሞ southern red sea coast የቱ ጋር ነው like ነው Eritrean red sea like southern red sea coast especially Eritrean red coast possibly extending into ሶማሊላንድ አካባቢ ድረስም ሊደርስ ይችላል። ስለዚህ እንዴት ነው ውስጥ ዋናው ሶማሊና ሶማሊላንድን አካባቢ ያካተተ ቦታ ሊሆን ይችላል ነው የሚለው። ስለዚህ ባጭሩ ላሳያችሁ የፈለኩት ነገር ዝርዝሩን ልተው ማለት it's going to take me much longer than I planned። ሰፊ አካባቢዎችን ላይክ ነው ጋምቤላ፣ ሶማሌ፣
ወዘተ አካባቢ ያካተው ነበር። ግን ዋናው ሀሳቤ ግብሩ የሚሰበሰበው እ፣ ግብሩ የሚሰበሰበው በዚህ መልኩ ግብር ይሰበሰብ ነበር። ግብር መሰብሰብ አዲስ አይደለም። ነገርየው ግን ልዩ የሚያደርገው የዘመናዊ መንግስት መገለጫ የሚሆነው ዘመናዊ መንግስታት ግብር የሚሰበስቡት የዘመናዊ መንግስት መገለጫ የሚያደርገው ሀገር ለመገንባትና ማህበራዊ አገልግሎት ለማድረስ መሆኑ ልዩ ያደርገዋል። እነዚህም ሲሰበስቡ ነበር። አክሱሞችም ከነሱ በፊትም የነበሩ ብታዩዋቸው ግን ግብር የመሰብሰቡ ነገር ከድሮም የነበረ ነው። በዚህ የኢትዮጵያ ታሪክና በሌሎች ከዘመናዊ መንግስታት በፊት በነበሩ እንደ ግብፅ፣ ባቢሎን፣ ግሪክ ወዘተ ባሉ ታሪኮች የሰው ልጆች መንግስትን በግብታዊነት ኤክስፒዲየንሲ ግብታዊነት የሚለውን ኤክስፒዲየንሲ ላይክ ነው ሁኔታ አስገድዷችሁ መፍትሄ ለመስጠት ላይክ ነው በፍልስፍና ተነስታችሁ ሳይሆን ላይክ ነው ችግር ለመፍታት ብላችሁ በምታቋቁሙት መልኩ እንደመሰረቱት ሁሉ ግብርን ይህንን በግብታዊነት የመሰረቱትን መንግስት ወጪ መሸፈኛ ካልሆነም የሌሎችን ተገዥነት ማረጋገጫ ሌሎችን መበዝበዣ ወይንም የኃይል ማካበቻ በማድረግ ሲጠቀሙበት ነበር። ስለዚህ ግብር ይሰበስባሉ። ግን የሚሰበስቡበት ለምንድን ነው? እ፣ ሰዎች ሰብሚት እንዲያደርጉ ነው ማለት ነው። ሰብሚት ካላደረጉ ችግር ስለሚፈጥሩባቸው አንደኛው የሰብሚሽን ምልክት ነው ግብር የሚሰበስበው። ዘመናዊ መንግስት ግን እንደዚህ አይነት አስተሳሰብ አይደለም ገቨርን የሚያደርገው ነው የምላቸው። ስለዚህ የበፊቶቹ ወይ ሰብሚሽንን ለማረጋገጥ ነው ወይንም አንዳንዴ ዘረፋም ሊሆን ይችላል ላይክ ነው ኤክስፕሮፕሬሽን ሊሆን ይችላል። ሄደው ደፋፍተው ገብተው ምናምን ቀምተው ሊወጡ ይችላሉ። ወይንም ደግሞ የነገስታቱ ራሱ የግል ሀብት ማካበቻም ሊሆን ይችላል። ማለት አሁን ለምሳሌ ባቢሎን ሄዳችሁ ብታዩ ያላቸው የሀብት ብዛት የሚያስገርም ነው። ሳዳም ሁሴን እነሱ እያየ ነው መታጠቢያ ቤቱ ምናምን ራሱ በወርቅ የሚያደርገው ማለት ነው። ቢግ ሰች ላቪሽ ቢግ ነው ላይክ ነው ኦርናመንትድ ፓላስስ ምናምን ይፈጥሩበታል ማለት ነው። እንደዚህ አድርገው ማለት በቃ ጦር ይገነባሉ፣ ወታደር ይገነባሉ፣ ይወጣሉ፣ ይዘርፋሉ፣ ያመጣሉ፣ እ፣ እንትን ያደርጋሉ ማለት ነው። በቅንጦት ይኖራሉ፣ በጣም በምናምን ይኖራሉ። እንግዲህ የአሌክሳንደር ደግሬት ታሪክ እንዴት አድርጎ ሰብሮ እንደገባ ምናምን ማየት ትችላላችሁ በተለያዩ ታሪኮች ላይ። ስለዚህ በዚህ አይነት መንፈስ ነበር ግብር የሚሰበሰቡት ነው። የቅርብ ጊዜ ትውስታ የሆነው የፊውዳል ስርዓትም የዚህ ግብታዊ ግብር አሰባሰብ ስርዓት ማሳያ ነው። ፊውዳሊዝምም ካያችሁት ላይክ ነው ግብር አሰባሰቡ በአንጻራዊነት ላይክ ነው በእሳቤ በመርህ በፍልስፍና ላይ የተወሰነ ነገር ይኖረዋል፣ ግን ዴብዝ የለውም ፍልስፍናው ነው። በፊውዳል ስርዓት ውስጥ እንግዲህ እንደሚታወቀው ፊውዳል ስርዓት እንዴት ነው ኦፕሬት የሚያደርገው ካላችሁ ንጉስ መላ ሀገሩን እንደራሱ ግዛት ይቆጥርና በግዛት ውስጥ የኔ የሚላቸውን ሰዎች በባላባትነት ይጎልታል። ስለዚህ ምንድን ነው የሚያደርገው? ይሄ ክልሌ ነው ይሄ ግዛቴ ነው ብሎ ይወስናል። ከዛ ላይ የኔ የሚላቸውን ሰዎች እየመረጠ በየቦታው ይጎልታል ማለት ነው። እና እነሱ ደግሞ በስራቸው ጭሰኛ ያሳድራሉ፣ ምድሪቱን ያሳርሳሉ። ሲያሻም ደግሞ ነጋዴዎች አሁን እንደዚህ ላይክ ነው ለምሳሌ አስገባኋቸው የሚለው ማለት ነጋዴ ሲረብሹ ምናምን ነው። ነጋዴ ከሀገር ሀገር የዝሆን ጥርስ ቆዳ ምናምን ሲያጓጉዝ ፕሮቴክት እንዲደረግ ነው፣ እንዳይዘረፍ ሽፍታ ምናምን እንዳይለው ባለ አባቶቹ እንደዚህ አይነት ህግ የማስከበር ስራ አስቡት እንግዲህ በዛ መሰረተ ልማት በሌለበት ምናምን ዘመን ማለት ነው። ስለዚህ እንደዚህ ከሲራራ ነጋዴዎችም ላይ ማለትም በብዙ ቅፍለት ግመል ምናምን በቅሎ ምናምን አድርገው ቃጭነው የሚሄዱ ማለት ነው ሰፊ ነጋዴ ከነሱም ላይ ቀረጥ ይሰበስባሉ። ከነዚህ የሚያገኟቸውን ገቢዎች ወደ ንጉሱ ግምጃ ይልካሉ ማለት ነው። እነሱ እንዴት ነው የሚሆነው ማለት ነው? ቼን ይፈጠራል። ገብቶች ጭሰኛ ይኖራል። ጭሰኛ ለማን ይገብራል? ለባላባት ይገብራል። ባላባት እንደገና ከሲራራ ነጋዴ ግብር ይቀበላል። እንግዲህ የሚቀበልበት ግብር ምንድነው? በእህል ወይ በምናምን በጨርቅ በምናምን አድርጎ ከዛ በወርቅ በዝሆን ጥርስ ምናምን አድርጎ ደግሞ ምን ያደርጋል? ወደ ላይ ኪክባክ ያደርጋል ማለት ነው ወደ ንጉሱ ግምጃ ቤቱ አስገብቶ ምንድን ነው የሚያደርገው ነው ማለት በቃ ዝም ብሎ ግምጃ ቤት ይቀመጣል ማለት ምን ልበላችሁ፣ ጦር መሳሪያ ይገዛበታል፣ ቤተ መንግስት ይገነባበታል፣ በዙሪያው ያሉትን ሰዎች ይቀልብበታል ምናምን። ዴቨሎፕመንታል እንትን የለውም። ይሰበሰባል፣ የፊውዳል ስርዓትም ይሰበሰባል በእኛ ሀገርም እንደነበረው ማለት ነው። ግን ግብሩ ተሰብስቦ መጥቶ ሀገር ሲገነባ አታዩትም ነው።
ወይንም ደግሞ ህብረተሰብ ሲደጉም አታዩትም። በተለይ ላይ ነው አት ናሽናል ሌቭል አካባቢ ንጉሱ ባለመዋሎቹን አካባቢ የሚሰፍሩትን ወታደሩን ጦሩን ምናምን ምናምን ያው የግድ ፖለቲካ ስልጣኑን ለማስጠበቅ ስለሚያስፈልጉት ሊያደርግ ይችላል። ግን ልማታዊ አይደለም ግብሩ የሚሰበሰበው መንገድ በሀገር ደረጃ ላስፋፋ፣ ግብርና ላዘምን፣ ትምህርት ቤቶችን ፋይናንስ ላድርግ፣ እንደዚህ አይነት ማኔጅመንቱ እይታው አልነበረውም። ግንዛቤው የቀለክ ነው። ሞደርኒቲ ስልጣኔው እውቀቱ አልፈቀደላቸው የነበረው ወይንም አልፈለጉም። ስለዚህ እንደዚህ አይነት እንትን አታዩባቸውም ነው እና በፊውዳልም ይሰበሰባሉ። ባላባቱም በቃ ይሰበስባል። ግን የሚሰበስበው በቃ ከመብላት ከመጠጣት ከመኖር ምናልባት የሆነች ነገር ከማድረግ ያለፈ እልፍ የሚል ነገር የለውም። በቃ ልክ ነው በላው ጠጣ ኖርኩ ሞትኩ አይነት ነገር ነው እንጂ የሆነ ልማትን የሆነ ስልጣኔን ፋይናንስ የማድረግ ቴንደንሲ በፍጹም አልነበረውም። ስለዚህ በዚህ መልኩ በጥንታውያኑ የሚሰበሰበው ግብር የዓላማ ግብታዊነት ብቻ አልነበረም የነበረበት፣ ነገር ግን የሚጣልበት አግባብና አሰባሰቡም ነው ግብታዊ የነበረበት። ሌላው ባህሪው ደግሞ የሆነ በቃ ተስማምተው በሰላም ምናምን አይደለም፣ ጉልበት ምናምን ሊስተዋልበት ይችላል። ጉልበትም ብቻ ሳይሆን የዘፈቀደነት ነገር ሊኖረው ይችላል። በቃ ካልወደዳችሁ መሬት ሰጥቷቸዋል ምናምን እየሰራችሁ ነው እያራሳችሁ ነው። ነገር ካለው ከደበረው ሙዱ ጥሩ ካልሆነ መሬታችሁን ሊቀማችሁ ይችላል። አንስቶ ሊያባራችሁ ይችላል። በቃ ስልጣን ላይ ተቀምጣችሁ ስራ እየሰራችሁ ና ብሎ አምጥቶ በእግር ብረት አስሮ ሊያስቀምጣችሁ ይችላል። ሃፋዛርድ ነው። ይሄ በኢትዮጵያ ብቻ አይደለም ነው፣ በዓለም ዙሪያ የነበረ ነገር ኢንተርናሽናሊ በቃ እንትን ነው እንዳሻቸው ነው የሚወስኑት፣ የሚያደርጉት፣ የሚንቀሳቀሱት ማለት ነው። ስለዚህ ግብሩን የሚሰበስቡት ዝም ብሎ ነው በቃ ያለምንም ዓላማ ዝም ብሎ ሀብት ለማከማቸት ግምጃ ለማከማቸት ነው ላይክ ወርቅ ለማከማቸት ምናምን ብቻ ሳይሆን የሚሰበስቡበትን መንገድ ሰብአዊነት ይጎለዋል፣ ወጥ መርህነት ይጎለዋል፣ የሰዎችን መብት ማክበር ይጎለዋል፣ የሰዎችን የንብረት ባለቤትነት መብት ማክበር ይጎለዋል፣ የሰዎችን ነፃነት ግብታዊ ነበር ነው። ግን በኢትዮጵያ ብቻ አይደለም throughout the world ዲፋይኒንግ ካራክተሩ ያ ነበር። ለዛም ነው አሁን እንደኔ እምነት ላለፍ እንዳልኳቸው የሰው ልጅ ታሪክ ፖለቲካ ታሪክ ወደ 6000 5000 ዓመት ይሆናል። በዛ በ5000 ዓመት ውስጥ በቃ ሁሉ ሰው ደሃ ነው። ሁሉ ሰው የፈለከውን ሰው አምጣ፣ በጣም ከጥቂቶቹ ማለት ጥቂት ሰዎች በጣም ተንደላቀው፣ ያው መንደላቀቅ ካላችሁት ማለት ነው በድሮ መንደላቀቅ ነው የሚኖሩት። ሌላው ሰው በሙሉ እኩል ዳብሊቴቲንግ የሆነ ድህነት ውስጥ ነው የሚኖረው። that was the defining character እና አለመረጋጋት ነው፣ ጭንቀት ነው፣ ጣጣ ነው እና በቃ ግብር እንዲጠላ የሚያደርግ ነገር ነው የነበረው እና በዚህ መልኩ ግብታዊነት ነበረበት ነው። እንዲያውም የዘመናዊ መንግስት ጥንስስ የሚባለው ላይክ አሁን እንግዲህ ሞደርኒቲ እንዳልኳችሁ ራሱ ይጠናል። ሞደርኒቲ ምንድን ነው? የት ነው? ምን ጀመረ? ዋት ደዝ ኢት ኢንቴል? ምን ማለት ነው? የሞደርኒቲ መገለጫዎች ምንድን ናቸው? ወዘተ የሚል ጥናት አለ እና እንዲያውም የዘመናዊ መንግስት ጥንስስ እንደሆነ የሚነገርለት የእንግሊዙ ማግና ካርታ በንጉሱና በባለ አባቱ መካከል በ1215 ዓመተ ምህረት ማለት እንግዲህ የዛሬ ስንት ዓመት መሰላችሁ? የዛሬ 800 ዓመት ማለት ነው። የዛሬ 800 ዓመት ወይንም የዛጉዌ መንግስት ሊወድቅ አካባቢና ይኩኖ አምላክ ሊተካ በኢትዮጵያ ታሪክ ለማምጣት ማለት ነው። ፓራሌሊዝሙን ለመሳል ማለት ነው። እዛ አካባቢ የዘመናዊ የእንግሊዙ ማግና ካርታ በንጉሱና በባላባቱ መካከል በ1215 ዓመት እንዲፈረም በማድረግ የንጉሱን ግብታዊ ስልጣን በመገደብ ለዘመናዊ መንግስት እሳቤ እርሾ መሆን የቻለው ግብታዊ ግብር አሰባሰብና ጫናውን ለመግታት ነው። ማግና ካርታ የሚባለው እንግዲህ የዘመናዊ መንግስት መገለጫ ነው። ላይክ ነው እንትን ነው ጥንስስ ነው። በቃ ዘመናዊ መንግስት ታሪክ ተገንጥሎ እስከዛሬ ስንኖርበት የነበረው ለምሳሌ የግሪኮች ዴሞክራቲክ አቴምፕት አለ፣ ግን ኮላፕስ አደረገ አይደለም፣ አልሄደም ነው። የእንግሊዞቹ ግን ዴሞክራሲ አቴምፕት ላይክ ነው ታሪክ የሚፈስበት ለብዙ ሺህ ዓመታት ለ4000 ለ3000 ዓመት የፈሰሰበት የመንግስት አፈጣጠር፣ አሰራር፣ አደራረግ ፍሰት አለ።
ከዛ ፍሰት ተገንጥሎ ወጥቶ በአንጻራዊነት ዲሞክራሲያዊ ሊባል የሚችል የመንግስት ነገር ማቋቋም የጀመረው በ1215 ነው ላይክ ነው እና እስከ ዛሬም አለ ማለት የእንግሊዞቹን ለየት የሚያደርገው ምንድነው ጸንቷል ነው ማለት በዳበረ እንትን ነበረው ሞር ማቴሪያል ኢንተሌክቹዋል ቤስ ነበረው አቅም ነበረው ሊመግበው እና ሊያስችለው የሚችል እንደኔ ነው የምላችሁ እንደኔ አሰስመንት ያንን ሊያደርግለት የሚችል ላይክ ነው ሰርከምስታንስ ነበር። ስለዚህ ማግና ካርታ መገንጠያ ነው ይባላል እና መገንጠያ የሆነበት ምክንያት ምንድን ነው? የእንግሊዙ ንጉስ እንዳሻው ነበር እንደ ልቡ ነው ማለት ይሄን ያህል ትከፍላለህ ብሎ በውይይት የሆነ በድርድር ወይንም በውል ያስራቸዋል። ከዛ በሚቀጥለው መጥቶ የዛን ቀን ይረሳዋል ትላንትና ያላችሁ እና ይሄን አምጣ ይላችኋል። ካላመጣችሁ ከመሬታችሁ ላይ ነቅሎ ያባራችኋል። ተረጋግታችሁ ምናምን ለፍታችሁ ስንት አልምታችሁ ያስቀምጣችሁትን ነገር እኔ ያልኩን አላደረክም ብሎ እና ያስራቸዋል ምናምን ብዙ እንግልት ያደርስባቸው ነበር እና ግጭት ውስጥ ምናምን ገቡ። ሀገር አለመረጋጋት አመጣ እና መጨረሻ ላይ የሆነ ካተንበሪ ነው ምናምን የሚባለው አንድ ጳጳስ አደራደራቸው እነዚህ የንጉሱን መኳንንቶችና ወይም እነዚህ ባላባቶቹን ምናምንና ንጉሱን አደራደራቸው ላይ ነው በቃ መቀበል ማለት መቼ መተው እንደምንታሰር አናውቅም ነው። ድንገት መተው ዝም ብሎ ወስዶ ያስሯቸው። ድንገት መተው ጦርነትና ዝመት ይሏቸው። ድንገት መተው ዛሬ እንትን እንደዚህ ያስፈልጋል ግብር አምጡ ይሏቸዋል። ሶ በጣም አርቢትራሪ ነበር ነው እና ይሄ የማግና ካርታ አግሪመንቱ ምንድነው? ይሄንን ግብታዊ የሆነ መርህ አልባ የሆነ የግብር አሰባሰብ መስመር እናስይዘውና ንጉሱ ስልጣኑ አብሶሊት አይደለም፣ በህግ እንደር ሁለታችንም እንስማማ የሚል ቦታ ላይ ያመጡት እና ይሄ ማግና ካርታ ይሄንን ነገር የደነገገና በጳጳሱ አባው በሉት ጳጳስ እንግዲህ አርክ ቢሾፕ ነው በእኛ ሊቀ ጳጳስ አይነት ነገር እንደምትሉት ነው። በሊቀ ጳጳሱ አደራዳሪነት ምክንያት ባላባቱና የእንግሊዙ ንጉስ ስምምነት አደረጉ ማለት ምን እንዳያረግ ንጉሱ እንዳሻው እንዳይቀማ ማለት እንዳሻው ግብር አምጣ እንትን አምጣ ምናምን ብሎ ከስምምነቱ ውጭ እንዳያደርግ ለባላባቱም ለዜጎቹም ማለት ነው እና የመንግስትን ስልጣን በተጻፈ እንትን ነው የምላችሁ። እስከዛሬ መንግስት ስልጣን የሚታወቀው ላይክ ነው ካልት እንትን ግሪኮች አቴምት አድርገዋል ብያቸዋለሁ፣ ግን እነሱ ዲሞክራቲክ ቲራኒ ነበሩ። ይሄ መብት አደረገው፣ ይሄኛው ለየት ይላል። መብት አደረገውና ንጉሱ እንደፈለገ ማድረግ አይችልም። ፈንዳሜንታል በቃ እንዴት ልበላችሁ ታሪክ ለ2000 ለ4000 ምናምን ዓመት ሲፈስበት ከነበረው መስመር ገንጥሎ አውጥቶ አዲስ ፍሌቨር አዲስ ቃና ሰጠው። ያ ነው እንግዲህ ፋውንዴሽን የዘመናዊነት ላይክ ነው የሞደርኒቲ ፋውንዴሽን ሆነ፣ የዘመናዊነት ፋውንዴሽን ሆነ እና ከዛ ማግና ካርታ ላይ ነው ዝም ብዬ 10ኛ ቻፕተር የምትባለው ቻፕተር የሚሏት እንግዲህ አንድ የሆነ አረፍተ ነገር ነች፣ ግን እንትኗ ሲግኒፊካንሷ ነው ዋናው ጉዳይ ማለት እንድምታው በጣም ትልቅ ነው እና ምንድነው ላይክ ነው በአማርኛ ተርጉሜዋለሁ። no one is to be distrained to do more service for a night's fee or for any other fee free tenement than is due from it blah 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 እንግዲህ አስቡት የ12-15 እንግሊዘኛ እና እኔ በአማርኛ ዝም ብዬ በግርድፉ ተርጉሜዋለሁ። የንጉስ ባለመዋል ማለት የንጉስ ባለመዋል ማለት ምን ማለት ነው? ናይትሶች ናቸው ነው። ናይትሶቹ በባረን ስር ናቸው ምናምን እሱ ሌላ ጉዳይ ነው። ትንሽ አብራራዋለሁ ረክብ ግን ማንም ላይክ ነው ራሱም እንዳለው ወይንም ማንኛውም ነፃ ዜጋ ብቻ ማንም ይሁን ማን ነው የደነገገው የማግና ካርታ በውል ከታሰረበትና ከሚጠበቅበት በላይ ግብር ባለመክፈሉ መሬቱ ሊወሰድበት አይችልም ነው። እቺ ዲስትሬንድ የምትለው ምንድነው? አሁን ይሄ ናይትስ ፊ እንግዲህ ማለት ኤአይዎቹ ምናምን ተጠቅሜ አንደርስታንድ እንዳደረኩት ናይትስ ፊ ማለት ቆይ ከታች አስቀምጬዋለሁ እንትን ልበል ብቻ ምንድነው የሚባለው ፔፐሩን ልከተለው የራሴን ዝም ብዬ ኢምፕሮቫይዝ ከማድረግ ማለት የተረጎምኩት የንጉስ ባለመዋል እንትኖቹን ነው ባላባቱን፣ ጭሰኛውን፣ ፈረሰኛ ምናምን ሁሉን ንጉሱ የሚታዘዝ ማለት
እና የንጉስ ባለሟል ማለት እሱ ነው። ስለዚህ መኳንንቱን ይጨምራል። whoever that is በንጉሱ ስር ሆኖ ንጉሱ ዲማንድ የሚያደርግበት ላይክ ሊያዘው የሚችለው ይሄን አርግ ይሄን አምጣ ይሄን አርግ ብሎ የሚያዘው ሰው ማለት ነው። ወይንም ደግሞ ሌላ ማንኛውም ነፃ ዜጋም ሊሆን ይችላል ይላል ላይክ ነው እዚህ ጋር እንደሚለው any other free tenement right ላይክ ነው ሌላ ማንም ደግሞ ሊሆን ይችላል በውል ከታሰረበት ውጪ። ስለዚህ ለምሳሌ 10 ኬሻ እህል ታመጣለህ ተብሎ ንጉሱ ሐሳቡን ቀይሮ 50 ነው የምፈልገው አይ የለኝም ሲል በል መሬትን አምጣ እንዳይለው ማለት እንዳይቀማው እንዳይነጥቀው ማለት ግብር የመክፈል ኃላፊነቱ አይቀየርም። ግን የሚያስቸግሩት ምንድነው ጥንታዊኖቹ ንጉሱ በቃ ላይክ ነው እንደ ሙዱ ነው ግብር የሚሰበስብ ደስ ካለው በቃ ተው ሊል ይችላል። ደስ ካላለው በላምጣ ይላል ምናምን ነው እዚህ ገባ ወጣ ነው እና ያንቀጠቀጣቸዋል ነው ሰዎች ምን እንደሚላቸው አያውቁም። እና በቃ የጨቆና መገለጫ ነው የኋላ ቀርነት መገለጫ ነው። ጦርነት አስነሳ ነው እስከ ስለዚህ ማግና ካርታ መጥቶ ምን አደረገ በዛ በቄሱ አደራዳሪነት አይ በቃ አንተም ማለት ከውሉ ውጭ አትጠይቅ እናንተም ውላችሁን አክብሩ ውላችሁን እስካከበራችሁ ግን እሱ መሬታችሁን መንካት አይችልም ብሎ አስማማቸው ማለት ነው። ግን በጣም እንዴት ልበላችሁ በቃ ታሪክ መገንጠያ ነው ማለት የዓለም ታሪክ ተቀየረ ማለት ትችላላችሁ እዛ ጋር even though it took it another no like no 500 600 years የአሜሪካን ህገ መንግስት እስኪሆንና ደግሞ አሜሪካ እስክትሆን ድረስ ብዙ ዓመት ቢፈጅም ግን በቃ ዘሩ ተዘራ እዛ ጋር መሰረት ተጣለ። ሌላው ታሪክ ነው። ስተረጉመው ቃል በቃል ሳይሆን ለመረዳት እንዲቀል በሚል ስለተረጎምኩት ትንሽ ላብራራው ብያለሁና ምንድነው ለምሳሌ በእኛ ሀገር ብንወስደው ማለት ነው አሁን እዚህ ጋር ያለው ነገር ኮንቴክስቱን ልስጣችሁ ባክግራውንዱን ማለት ነው። ለምሳሌ በእኛ ሀገር ብንወስደው ባላባቱ በንጉሱ መሬት ይሰጠውና እና ሲሰጠው ምን ይለዋል ለምሳሌ ጦርነት በሚወጣበት ጊዜ ለምሳሌ አሁን ናይት ፊ የሚባለው እሱ ነው። ናይት ጋሻ ጃግሬ ልትሉ ትችላላችሁ። ጋሻ ጃግሬ ማለት የንጉስ አንጋች ወይ ምናምን በቃ ለንጉስ አገልግሎት የሚሰጥ ወታደራዊ ምንም አገልግሎት የሚሰጥ ጦር ተሸካሚ ምናምን እንደዛ አይነት ነገር ነው። ግን ለንጉሱ አይደለም ይሄ ናይቱ በባረኑ ስር ነው ያለው። ባረኑ በንጉሱ ስር ይሆናል። በእነሱ ሃይራርኪ አላቸው like no there would be the king under the king there would be the baron under the baron there would be the knight under the knight there would be the tenant bla bla እነሱ የራሳቸው እኔ እዛው እስከምንገባ የራሳችንን እኛ በመናቀው ላድርገውና ባላባቱ በንጉሱ መሬት ይሰጠውና ንጉሱ ወደ ጦርነት ሲወጣ ዘመቻ ሲኖርብኝ ካንተ የምጠብቀው 20 ፈረሰኛና 300 እግረኛ ወታደር ይዘህ ትከተለኛለህ ለምሳሌ ነው ማለት አሁን የፓልክ ነው የፊውዳል ስርዓት በቃ ፈንዳሜንታል አሰራሩና ማለት ከሚሰበስበው ግብር አንዳንዴ ሊያስወጣም ይችላል። ስጠራ ና ሲባል ዝም ብሎ ባዶ እጁን አይመጣም። ተበድሮም ተለክቶም ቢሆን ሀፋዛርድ ነው እንዳልኳችሁ እና ወታደር እንዲያቀርብ ይስማማል። ንጉሱ ግን እንዳሻው ስለሚወስን ማለት በቃ እዛው ሰርከምስታንሻል ተጻፈ የሚታወቅ ምናምን ግልጽ የሆነ ነገር የለም። ዘመቻ ሊወጣ በሚነሳበት ጊዜ ውሉን እንደሌለ ይቆጥርና በድንገት ማለት የተስማሙት 20 ፈረሰኛና 300 እግረኛ ወታደር ይዘህ ትመጣለህ። ናይቶቹ አሁን ፈረንጆቹ ናቸው ካቫሌሪ ይባላሉ። በእኛ ፈረሰኛ ማለት ነው 20 እንደሱ ታንከኛ ይዘህ ትመጣለህ ማለት ነው። በድንገት ግን ሐሳቡን ቀይሮ 50 ነው ይዘህ መምጣት ያለብህ እግረኛው 500 መሆን አለብህ ይለዋል። አረ ጌታዬን ያልችልም የለኝም ምናምን ሲል ይህን ግዴታ መወጣት ካልቻልክ መሬትን ትቀማለህ ከርስት ትነቀላለህ ከተደላደለበት ከተከበረበት ከሚያቀበት ምናምን ዝም ብሎ ይሞጨለፈውና ሲፈልግ ያግዘዋል ሲፈልግ የሆነ ቦታ ያስቀምጥ ራንደም ነው የምላችሁ። ላይክ በኢትዮጵያ ብቻ አይደለም በነገራችን it was so across the world የእንግሊዙንም ምሳሌ ያመጣውበት ለዛ ነው። እና የእንግሊዙም መገንጠያና የዘመናዊነት መገለጫ የሆነበት ምክንያት ለምንድነው ነው ስቲፑሌት አድርጎ በህግ አድርጎ በወረቀት አድርጎ በድርድር like ኮንትራክቹዋል አደረገው። ይሄ በቃ እንዴት ልበላችሁ የዘመናዊነት እርሾ ልትሉ ትችላላችሁ። በቃ ሞደርን ገቨርንመንት and modern taxation modern property right like ነው የንብረት ባለቤትነት the sanctity of property ማለት
የንብረት ባለቤትነት ቅዱስነት፣ መንግስት እንዳሻው የሰውን ንብረት መንካት አይችልም። በመቼ ነው የተስማሙት ነው እነሱ በ1215 the sanctity of life, the sanctity of liberty, the sanctity of property እና በጣም እንዴት ልበላችሁ የፖለቲካ ሳይንስ የተማሩ ሰዎች የሚማሩ ሰዎች ሲግኒፊካንሱን ይረዱታል ብዬ አስባለሁ። በጣም ፈንዳሜንታል የሆነ መገንጠያ ነው። በቃ ታሪክ ተለወጠ ነው እና ንጉሱ ገብቷቸዋል። ንጉስ ማለት ምን ማለት የፈለገውን ማዘዝ የሚችል እኮ አይደለ? በእኛ ሀገር እንኳን አባባሉ ሰማይ አይታረስ ንጉስ አይከሰስ ኖ ኖ ኖ አትችልም ይባላል ነው። እንዴት አድርገው እንደተገነጠሉ ይዩት ነው። ንጉስ እንደ ንጉስነት እስከዛሬ ንጉሳቸውን ያከብራሉ እንግሊዞች። አይታችኋል። ሞናርኪው አለ ይኸው እስከዛሬ አለ። ስልጣን አለው በነገራችን ፖለቲካ ውስጥ አይገባም ምናምን ምናምን፣ ግን ስልጣንን ዝም ብሎ እንትን በውሃ ቀጠነ የፈለግከውን ነገር ማድረግ የምትችልበት አይደለም። መቼ ነው? የዛሬ 800 ዓመት ዲማርኬሽን ሰሩ። ከለላ አስቀምጡ አይቻልም ተባለ። ግብር ስትሰበስብ እንዳሻህ ምተህ አይደለም፣ በህግ ነው። አትችልም እና በጣም መገንጠያ ነው እና ከዚህ ማግና ካርታ በኋላ ግን ባላባቱ ሁሉን ላይክ ነው። ስለዚህ ስምምነቱን በመቀየር መሬቱን በግብታዊነት ሊቀማው እንደማይችል ተደነገገ ማለት ነው። ስለዚህ ግብር ዝም ብለህ መሰብሰብ አትችልም። በተስማማኸው መሰረት በቀረበው መረጃ መሰረት ነው። እንደፈለክ መሆን አትችልም። ያንን ካደረግ እና ይህንንም አዋጁ ራሱ አሁን ማግና ካርታውን ሄዳችሁ ብታዩት መግቢያው ላይ ፕሪያምብሉ እንደምንለው አሁን በህገ መንግስት ስናስቀምጥ መግቢያ ተብሎ ፕሪያምብል የሚቀመጠው አለ። እዛ ላይ ምን ብለው አስቀምጡ? እንግሊዝኛው ነው ወደ አማርኛ ተርጉም የሆነው። እኛ ላይክ ነው ያደረኩት አክቹዋሊ ጉግል ትራንስሌት እንዲተረጉም አድርጌ ኤዲት ነው ያደረኩት። ኦነስት ተርጎም እችላለሁ ግን እኛ በእግዚአብሔር ተነሳስተን ለነፍሳችንና ለቅድመ አያቶቻችንና ለተተኪዎቻችን ነፍስ ጤንነት፣ ለቅድስት ቤተክርስቲያን ክብርና ለግዛታችን መሻሻል፣ ለሊቀ ጳጳሳት፣ ለጳጳሳት፣ ለአበዎች፣ ለታላላቆች፣ ለመኳንንቶች፣ ለባለ አባቶችና በግዛታችን ውስጥ ላሉ ሁሉ ማለት ላይክ ነው ከረቂቅ እስከ ደቂቅ ነው የሚባለው። ከሊቅ እስከ ደቂቅ ለሁሉም ከዚህ በታች የተጻፉትን ነፃነቶች ሊበርቲስ ማንም ሳያስገድደን በገዛ ፈቃዳችን በእንግሊዝ ግዛታችን ውስጥ በዘላቂነት እንደሰጠን ይታወቅልናል። እና ስለዚህ ምን ሆነ ማለት ነው? ኢት ቢካምስ ነው ላይክ ነው ቢል ኦፍ ራይትስ። በአሜሪካ አሁን ለምሳሌ ቢል ኦፍ ራይትስ ይሏቸዋል። ያው መሰብሰብ ትችላለህ፣ መሳሪያ መታጠቅ ትችላለህ፣ ሀሳብን መግለጽ ትችላለህ፣ ሃይማኖትን የፈለግከውን ሃይማኖት መከተል ትችላለህ፣ ድንገት መፈተሽ መብት አለ፣ ፍርድ ቤት ማስረጃ ሳያቀርብ ላይክ ነው በፍርድ ቤት ትእዛዝ ካልሆነ ቤታዬ፣ እነዚህ የምንላቸው ቢል ኦፍ ራይትስ መብቶቹ ማለት ነው። እነሱ ናቸው ማግና ካርታ ማለት መንግስት እንደፈለገ ማድረግ የማይችልበት ማለት ነው። ዲስ አር ፕሮቴክሽን ናቸው፣ ነፃነቶች ናቸው። ከምን ጋር ነው የሚያያዙት ግን? ማግና ካርታውን ሄዳችሁ ብታዩት ከግብር አሰባሰብ፣ ከፕሮፐርቲ ራይት፣ ከውርስ ከምናምን ጋር የሚያያዙ ናቸው። ስለዚህ ሴቶች ራሳቸው መውረስ ይችላሉ አይነት ነገር ማለት ነው። ያውን ዝርዝር ውስጥ ገብቼ ያው የለው ተማሪ አይደለሁም ለእነሱ ያጥኑት፣ ግን ዝርዝር ውስጥ ገብታችሁ ልታዩት ትችላላችሁ። የንብረት ባለቤትነት መብትና ያ መብት እንዴት ከሰው ከጉልቤ ከአጉራ ዘለሉ ከራሱ ከመንግስት ራሱ እንዴት ፕሮቴክሽን እንደሆነ ነው እና ግብር ይሰበሰባል። ድሮም ነው የምላችሁ በፊውዳል ስርዓትም ግብር ይሰበሰባል። ግን ግብሩ ለምን እንደሚሰበሰብ ዝም ብሎ በቃ ንጉሱ ላሻው በጊዜው ለሚፈልገው ነገር ብቻ መሆኑ ሳይሆን ከዘመናዊ አንጻር የሚለየው የሚሰበሰብበትን ማግባት ዘፈቀደ ነው የነበረው በዛ ጊዜ ማለት ነው። ንጉሱ እንዳሻው እንደፈለገ ነው። እንዳልኳችሁ ደስ አላለኝም ብሎ መሬቱን ሊቀማው ይችላል፣ ሰው ከርስት ሊነቅል ይችላል። አሁን ግን ማግና ካርታ ከመጣ በኋላ አይቻልም ብሎ ቆመ ማለት ነው። ሰው በዘመናዊና በኋላ ቀር መንግስታት መካከል የምታዩት ከበጀት አስተዳደር አኳያ ልዩነት ፈንዳሜንታሉ ይሄ ነው። ላይክ ነው ግብሩ ለምንድን ነው የሚሰበሰበው?
ማህበራዊ ልማት ለማምጣት ነው። ሶሻል ላይክ ነው ናሽናል ዴቨሎፕመንት ለማምጣት ብሔራዊ ልማት ለማምጣት ነው። ከዛ ህብረተሰብ ለመደጎም ነው። በዚህ ዘመን በቃ ግብር የሚሰበሰቡ ዘመናዊ በሆኑት መንግስታት ማለት ነው። በዛን ጊዜ ለምንድን ነው የሚሰበሰበው? ንጉሱ እንዳሻው ነው። ከፈለገ ስጦታ ይሰጥበታል፣ ከፈለገ እንትን ይገዛበታል፣ ከፈለገ ጦርነት ያካሂድበታል። ምን አስገባ፣ ምን አስወጣ፣ ምን አደረግ ምናምን የሚለው የለም። ያም ብቻ አይደለም፣ ግብር ደግሞ ሲሰበስብ በፈለገው ጊዜ ከማንም ነው። ልክ ነው ስምምነት ቢኖርም ስምምነቱ ወረቀት ነው። ዳዝንት ኬር በፈለገው ጊዜ የፈለገውን ነገር ያደርጋል ማለት ስልጣኑ አብሶሉት ነው። ያ ግን ኑሮ በጣም ከባድ አደረገ፣ ስጋት ፈጠረ። ስለዚህ ግጭትን ወለደና መጨረሻ ላይ በዛ ቄስ አደራዳሪነት ንጉሱ ስልጣኑን እንዳሻዋልም ማለት ነፃነት ላይ ነው ለሁሉም በግዛታችን ውስጥ ለሚኖረው ለሊቁም ለደቂቁም መብት አጎናጽፈናል። ማንም ዝም ብለህ እሺ አይልም እኔንም ጨምሮ ብሎ አስቀምጠው ማለት ነው። ከዚህ የተነሳ እንግዲህ ማለት በሌላው ዓለም ማለት አሁን ለምሳሌ ማግና ካርታን ያቀረብኩላችሁ ምክንያት ምንድን ነው? እንግዲህ የሰው ልጅ የፖለቲካ ታሪክ 4000 ዓመት ምናምን ነው፣ 5000 ዓመት እንደዚህ አካባቢ ነው። አብዛኛውን ግን እንደዚህ አርቢትራሪ ነው በዘፈቀደ የሚደረግበት የነበረ ነው። ከዚህ የተነሳ ግብር ሲጠላ ነው ይኖር። እንዲያውም የዲሞክራሲ መፍለቂያ በሚባሉት በአቴንስ ግሪኮች ዘንድ ከዜጎች ገቢ ላይ ግብር የሚሰበስብ መንግስት አይነተኛ ቲራኒካል ወይንም ፍጹም ጸረ ሰው የሆነ አምባገነን መንግስት መገለጫ ተደርጎ ይወሰድ ነበር። ማለት ግብር አላቸው። ለምሳሌ ሀብታም ከሆናችሁ የበዓል ቀን አዋጡ ይሏቸዋል። ለምሳሌ ነው የምላችሁ። ይሄ እንትን አላቸው፣ ብዙ አማልክት አላቸው፣ በዓል ምናምን ያደርጋሉ። ያን ጊዜ ሲሆን ብር አዋጡ ይላሉ። እንትን ታሪፍ ቀረጥ ይሰበስባሉ። ንግድ አሁን መርከብ መጥቶ ዕቃ ሲያራግፍ ምናምን ቀረጥ ይሰበስባሉ። አንዳንዴ ጦርነት ሲነሳ እንዲህ ያደርጋሉ። ግን የሆነ ኮንሲስተንት የሆነ ዩኒፎርም የሆነ ማለት ቀጣይነት ያለው የሰዎችን አቅም ያገናዘበ ወዘተ ወዘተ ወጥ ግብር አልነበራቸውም። እንዲያውም ግብር የሚሰበስብ መንግስት ከተነሳ ግሪኮቹ በቃ ተደፍረናል ማለት ነው። እንደ እንትን ነው የሚያዩት ነው፣ እንደ ዘረፋ ነው። እንትን በቃ ተምችና ኩብኩባ መጣብን አይነት ነገር ነው የሚሉት፣ ይነሱበታል ነው። ስለዚህ እስከ ቅርብ ጊዜ ድረስ ግብር በአፈጣጠሩ ድንገታዊ ወይም ግብታዊ ኤክስፔዲየንት የሆነው መንግስት ስታዩት ማለት ነው። በጠቅላላው ዘመናዊ የሚባለው አሁን ለምሳሌ ከማግና ካርታ በኋላ በተለይ ደግሞ በምዕራቡ ዓለም እየተፈጠረ ከመጣው የግብር አሰባሰብ ወይም ዛሬ እንግዲህ ሞደርን ገቨርንመንት የምንለው መገለጫ የሆነው የግብር አሰባሰብ አይነት ከመምጣቱ በፊት ከዛ በፊት ላይክ ነው ሶ ፎር the greater part of human history which is equal to almost ነው ላይክ ነው 3500 4000 blah blah years ማለት ነው 3500 4000 ዓመት እንደዚህ ገደማ ግብር በግብታዊነት ነው የሚሰበሰበው። እና ሲሰበሰብ ለምንድን ነው የሚሰበሰበው? ወይ ስልጣን ለማስጠበቅ ነው ማለት ወታደር ለመቅጠር ነው፣ ወይንም አካባቢችን ተገዥነት ለማረጋገጥ ነው። ስለዚህ ካስገበራችሁ ላይክ ነው እንትን ነው ሰብሚሽን ነው ጥንካሬ መግለጫ ነው። ካልሆነም የራሳቸውን ላቪሽ ነገር ለመገንባት ነው ማለት ፓላስ ቤተመንግስት ይገነባሉ፣ ቤት እንትናቸውን ኑሯቸውን ያሸበረቁበታል፣ ወታደሮቻቸውን ይከፍሉበታል ወዘተ። ከፋም በቃ ዝም ብሎ ጥጋብ ነው። በቃ ዝም ብሎ ወጥቶ እንትን አምጣ እንዴት ልበላችሁ ይሄ እንትን የለም። አሁን ለምሳሌ እንዴት ካርተል የሚባሉት ነገር አክቹዋሊ ቻት ጂፒቲ ነው አንዱ ራሱ ካርተል ናቸው ነው በታይፓቸው ራሱ በቃ ዝም ብሎ ይሄ የጉልቤ ስራ ነው። ዝም ብሎ አምጣ ነው ማለት ምን አድርገ ነው አምጣ በቃ አምጣ። እንደዚህ አይነት ነው የነበረው ዝንባሌው። ስለዚህ በዚህ መልኩ ነበር ለረጅም ጊዜ ግብር ሲሰበሰብ የነበረው። የሞደርን ግብር ግን ዘመናዊ ግብር ግን ፈንዳሜንታሊ ከዚህ የሚለይ ነበር። ከዚህ የተነሳ ግብር አሉታዊ ድባብ ስለነበረውና ዘመናዊ ፖለቲካ ከ19ኛው ምዕተ ዓመት በኋላ ፈንቅሎ ሲመጣ ማለት እንግዲህ እስከዚህ ጊዜ ድረስ ልላ የፈለኩት ምንድነው የዘመናዊ መንግስት ቆይ አንዴ ይችን ላንብባትና ኤክስፕሌን አደርገዋለሁ። የዘመናዊ መንግስት ፍልስፍና ሆነው ዓለምን በተቆጣጠሩት ሁለት የፖለቲካ ርዕዮቶች ምክንያት በዋናነት ሁለት አይነት ግብር ወይም የመንግስት በጀት አስተዳደር እሳቤዎች ተፈጠሩ ወይም ብቅ አሉ። እንግዲህ እንዳልኳችሁ መግቢያው ላይ እንዳልኩት ዘመናዊ መንግስት አስተሳሰቡ ነፃ የንግድና የስራ ድባብ ይፈጥራል። ዜጎች እሴት ይጨምራሉ፣ ምርት ያመርታሉ፣ አገልግሎት ይሰጣሉ፣
ያንን በሚያደርጉበት ጊዜ ካፒታል ይፈጥራሉ፣ ገንዘብ ይፈጥራሉ። ከዛ ገንዘብ ላይ ታክስ ይወስዳል መንግስት። ያን የሚወስደውን ታክስ ወስዶ ምን ያደርጋል? ሀገሪ ብሔራዊ ግንባታ ያካሂድበታል። ማለት በሀገር ደረጃ ልማት፣ መንገድ ይሰራበታል፣ ትምህርት ቤት ወዘተ። የቀረውን ደግሞ ወይንም ደግሞ ከፕራይታይዝ አድርጎ ከዛ ላይ አውጥቶ ደግሞ ደካማ የህብረተሰብ ክፍሎችን የጤና ክፍያ ነው የጤና አገልግሎት ይሰጣል፣ ወይም ምግብ አቅርቦት ይሰጣል፣ ቤት ይገነባል፣ ወዘተ ወዘተ። እንደዛ አይነት ነገር ይሰራል። ይሄ የሞደርን ገቨርንመንት መገለጫ ነው። ግን ያ ማለት የሞደርን መንግስት መገለጫ ነው ስል ግብር መሰብሰብና ግብር ላይ ነው መንግስትነት አዲስ ሀሳብ አይደለም። የነበረ ነው። 4000 ምናምን ዓመት ሆኖታል። በጥንትም ግብር ይሰበሰባል። በኢትዮጵያ ማሳየቻቸዋለሁ። አክሱሞች ይሰበስባሉ። ወደ በጥንትም ብንሄድ በባቢሎን፣ በግሪክ እና ላይክ ነው በዲሞክራቲክ አቴንስ ራሱ ግብር ይሰበሰባል። ከሁሉም ቦታ ግብር ይሰበሰባል። የነበረ ነገር ነው። ለሺህ ዓመታት 3500 4000 ምናምን ዓመት አትሊስት የተመዘገቡ ለምሳሌ ፈርስት የተመዘገበ የሚባለው የሜሶፖታሚያኖቹ ነው። እንግዲህ የዛሬ ኢራቅና ኢራን አካባቢ ጤግርስና ኤፍራጠስ ወንዝ መካከል አካባቢ የነበረው ያ የድሮ ስልጣኔ እዛ ነው መጀመሪያ እንደ አይነት ላይክ ነው ሪካርድድ የሆኑ ክሌይ ታብሌትስ የተገኙት ግብር ሲወጣ ሲሰበሰብ ስንዴ ምናምን ተብሎ። ስለዚህ ከዛን ጊዜ ጀምሮ ይሰበሰባል። ግን ምንድነው ለረጅም ጊዜ ግብር የሚሰበሰብበት በግብታዊነት ስለሆነ አሰባሰቡም ትንሽ ኢሰባዊነት ስለነበረው ምናምን ቅድም በማግና ካርታ ላይ እንዳሳየዋችሁ በፊውዳል ስርዓት እንኳን ማለት ፊውዳል እንግዲህ የቅርብ ነው። ዳብሮ የፖለቲካ ስርዓቱ ከኢምፓየር ከምን ዳብሮ መጥቶ ፊውዳሊዝም ላይክ ነው ኢትስ the next level of development ነው before like ነው። እና ያን ጊዜም ራሱ ሀፋዛርድ ነው የነበረው። ሰዎችን የሚያስጨንቅ ነው የነበረው። የጭንቅ ምንጭ ነው የነበረው። የጥበት ምንጭ ነው። መፈናቀል like ነው እንግልት ምናምን ነው የነበረው። like ነው በማግና ካርታ የተወሰነ ቢለዝብም ማለት ነው። ግን የማግና ካርታ እንዳልኳችሁ የመላ ስቲል መላ ዓለም ገጽታ አይደለም ዲሞክራሲ ማለት ነው። ገብቷችሁ? ማግና ካርታን ያመጣውበት ምክንያት ምንድነው? እንዴት ግብታዊ እንደነበረ የግብር አሰባሰብና እንዴት ችግር እንደተፈጠረና እንግሊዞች ከሌላው የዓለም ህዝብ በተለየ መልኩ እንዴት አድርገው እንደፈቱትና በዛ መልኩ መፍታቱ ፈንዳሜንታሊ ትራጀክተሪያቸውን ቀይረው አልተገኙም። ከዛ በኋላ ላይክ ነው አሁን የራሳቸው ሌላ ችግር ቢገቡ አልተገኙም። በቃ ነው ላይክ ነው በቃ ፒነክሎ ላይ ያወጣቸው። ሌላው ዓለም ግን ያንን ነገር አልተረዳውም እና እስካሁንም ሰው ስትራግል የሚያደርግ ነው የሚመስለው። እና እንግዲህ ግብር ከዚህ የተነሳ የሚጠላ ነው። ግብር በቃ ሲባል ህዝቡ ይጠላዋል፣ ያስጨንቀዋል፣ ያስፈራዋል። ምክንያቱም አርቢትራሪ ነው። አርቢትራሪም ብቻ ሳይሆን መንግስት ሰጥቶ አይደለም አምጡ የሚለው። እንዴት ልበላችሁ፣ መንገድ ሳይሰራ ትምህርት ቤት ሳያስፋፋ እንትን ሳያመቻች ፋይናንስ ላይክ ነው መስራት ያለበትን ነገሮች ሳያሟላ ገንዘብ ሲቸግረው ብቻ ነው አምጣ ማለት ነው ኪስ ውስጥ ልግባ የሚለው። ስለዚህ ጀነራሊ ሄትድ የሆነ ላይክ ነው የተጠላ ነገር ነው የነበረው ማለት ነው። ይሄ በዚህ እንዳለ እንግዲህ 19ኛው ክፍለ ዘመን አካባቢ ላይ በዓለም ደረጃ የፖለቲካ ግንዛቤያችን ማቹር እያደረገ ሲመጣ፣ በስለታችን እየጨመረ ሲመጣ እንደ ሰው ልጅ ማህበረሰብ ነው not any specific country እያረገ ሲመጣ በዋናነት የግብር አስተሳሰብ ግብርን በተመለከተ ያለው የፖለቲካ ርዕዮታዊ አስተሳሰብ ለሁለት ተከፈለ ማለት የምትችሉ ይመስላል። እንግዲህ ግብር አሉታዊ ድርባብ ስለነበረውና ልክ የዘመናዊ ፖለቲካ 19ኛው ምዕተ ዓመት በኋላ ፈንቅሎ ሲመጣ የዘመናዊ መንግስት ፍልስፍና ሆነው ዓለምን በተቆጣጠሩት ሁለት የፖለቲካ ርዕዮቶች ምክንያት በዋናነት ሁለት አይነት የግብር ወይም የመንግስት በጀት አስተዳደር እሳቤዎች ተፈጠሩ ማለት ነው። ስለዚህ እንግዲህ በሚታወቀው የሰው ልጅ ረጅሙ ታሪክ ግብር ሲጠላ ኖሮ ማለት ነው። ማለት ይሰበሰባል እንዳልኳቸው አይቀርም። ግን የሚሰበሰብበት ምክንያት ያ ፍልስፍና ጥራት ስላልነበረው፣ ሰብአዊነት ስላልነበረው፣ ወጥነት ስላልነበረው፣ አቅምን ያገናዘበ ስላልነበረ፣ ሁለተኛ ከተሰበሰበን በኋላ ተመልሶ ወደ ህብረተሰብ ውስጥ ኢንቨስት በማድረግ ልማትን ለማምጣት ስላልሆነ፣ ህብረተሰብ ለመደጎም ስላልነበረ፣ ይልቁንም በቃ ላይክ ነው የሰብሚሽን ምልክት እንዲሆን ነው የመገዛት ምልክት እንዲሆን የንጉስን ፍላጎት ለማርካት ወይ ወዘተ ስለነበረ ሲጠላ ኖሮ ፖለቲካችን አድጎ 19ኛው ክፍለ ዘመን ላይ ማቹር እያደረገ ሲመጣ
በተፈጠሩት ሁለት የፖለቲካ ትልልቅ ነው ፈርጆች ምክንያት ኢነቪታብሊ ነው ሁለት ተቃራኒ ሊባሉ የሚችሉ ወይንም ደግሞ ልዩ ተቃራኒ እንኳን ልንላቸው አይ ዶንት ኖ ነው ዲፔንድስ ኦን ሃው ዩ ዲፋይን ኮንትራዲክቶሪ ግን ሁለት ተጻራሪ ወይንም ደግሞ ሁለት ልዩ ልዩ የሆኑ የግብር አስተሳሰቦች አብረው መጡ ማለት ነው። እንግዲህ እነዚህ ርዕዮቶች ማን ናቸው? ልትገምቱ እንደምትችሉት እነዚህ ርዕዮቶች ማን ናቸው ከተባለ ሊበራል ዴሞክራሲ እና ማርክሲዝም ናቸው። ማለት ዓለምን አሁን በ19ኛው ክፍለ ዘመን በሁለት ጎራ የከፈሉት የማርክሲዝም ሶሻሊዝም አስተሳሰብ እና የነጻነቱ ዲሞክራሲ እንግሊዞቹ እዛ ማግና ካርታ ጋር የተገነጠሉበት ነገር እያለ አድጎ ሄዶ ማለት እንግዲህ ከ1215 በኋላ ኢስት ኢንዲስ ካምፓኒስ መጥተዋል። እነ ቫስኮ ደጋማ እነ ክሪስቶፈር ኮሎምበስ መጥተዋል። አዲሱ ዓለም ተገኝቷል። እንግሊዞች እዛ አድርገው ሄደው ሰፍረዋል። በአሜሪካ የነጻነት ትግል ተደርጎ አሜሪካ ተመስርታለች። ማለት ከ1215 እስከ 1900 እንግሊዞች ዓለምን ቢቆጣጠሩ ነው። ከዛ ተነስተው ደሴት ናቸው ነው እዛ ጋር የጀመሩት ነገር ነው ተኮሳቸው ነው ካታፖልት። ስለዚህ ከዛ ወጥተው ዓለምን ገዙ ነው። አውስትራሊያ እነሱ ናቸው አይደል? ነው ኒውዚላንድ፣ ካናዳ፣ ዩናይትድ ስቴትስ እና ካውንትለስ ኢንዲያን ይገዛሉ። ቻይና ውስጥ ቦታ አላቸው ወዘተ ወዘተ። ያልገቡበት ቦታ የለም። አውሮፓውያኖች ብቻ ዓለም ተለውጠዋል። ግን 19ኛው ክፍለ ዘመን ላይ እንግዲህ ያ ሁሉ አልፎ ማለት ነው በዛ 600 ዓመት ውስጥ ከ1215 እስከ 19ኛው ክፍለ ዘመን probably 600 years or something 650 years የፖለቲካ አስተሳሰብ ዳብሮ መጥቶ በሁለት ተገነጠለ። ላይክ ነው የሆነ ኳላስ አርጎ እንደዚህ የተሰበሰበ መጣና ሁለት አንጓ ሆነ። አንዱ የሊበራል ዴሞክራሲ አስተሳሰብ ነው የሆነው። ይሄ የማግና ካርታው ማቹር ያደረገበት ማለት ነው ሊበራል ዴሞክራሲ። በዚህ ደግሞ ካርል ማርክስ ይዞ የመጣውና ማለት ላይክ ነው ምንም እንኳን የዘመናዊ ሶሻሊዝም ዘመናዊ ኮሙኒዝም አስተሳሰብ መስራቹ ካርል ማርክስ ነው ባይባልም ግን የካርል ማርክስ ላይክ ነው በተለይ በነ ሌኒን ምክንያት ምናምን ኮሙኒዝም ሲባል ማርክስ ነው የሚታወቀው። ስለዚህ እሱ ሐሳብ ላይክ ነው ተገንጥሎ ደግሞ ሌላ የራሱ ነው የሆነ መጣ ማለት ነው። ስለዚህ እነዚህ ሁለቱ ማርክሲዝም ወይንም በማርክሲዝም አስተሳሰብ ላይ የተመሰረተው ሶሻሊዝም እና በኋላ መጀመሪያ በማግና ካርታ ተጀምሮ ሲጓዝ ሄዶ ራሱን ላይክ ነው የአሜሪካ መንግስት የሆነው ላይክ ነው what we call today the liberal democratic system ደግሞ የራሱ የሆነ የተለየ የግብር አስተሳሰብ ይዞ መጣ ማለት ነው። ምንድን ናቸው እነዚህ ሁለቱ የሚለው በሚቀጥለው በዚህ በጀትና መንግስትና በጀት በሚለው በሶስተኛው ቪዲዮ አቀርብላችኋለሁ። ስለሰማችሁኝ አመሰግናለሁ።